ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎችን የትግራይ ጸጥታ ኃይሎች አባላት የጊዜያዊ አስተዳደሩ ቢሮ መክበባቸው ተገለጸ። ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመቱ አዛውንት በእስራት ተቀጡ። አቃቤ ሕግ አቶ ታዬ ደንዳን ከፍተኛ ተቀባይነት ማግኘታቸውን በመጥቀስ የዋስትና ጥያቄያቸውን ውድቅ እንዲሆን ጠየቀ። እኚህና ሌሎችንም ዜናዎች አካተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ዝርዝር ዜናዎች እናመራለን። የትግራይ ጸጥታ ኃይሎች አባላት የጊዜያዊ አስተዳደሩን ቢሮ መክበባቸውን ተገለጸ። የትግራይ የጸጥታ ኃይሎች አባላት የደሞዝ ክፍያ ዘገየ በሚል ቅሬታቸውን መሳሪያዎቻቸውን ይዘው የትግራይ ጊዜያዊ አስተዳደር ህንጻን ከበውታል። የአርሚ 31 ጦር 71 አባላት ረቡዕ ምሽት ከአራጉሬ ወይም እንደርታ አካባቢ ወደ መቀለ መተው አመጽ እንዳስነሱ ታውቋል። ትናንት ጠዋት የአስተዳደር ህንጻውንም ከበውታል። ከዚህ በተጨማሪ የአርሚ 31 ኮር 312 ክፍለ ጦር ረመጽ የሚባለው ትናንት ህዳር 25 2018 ዓ.ም የመሳሪያ ማስቀመጫ መጋዘን በመስበር ትጥቃቸውን በመታጠቅ ከነበሩበት ቦታ ወደ መቀለ በመገስገስ ላይ መሆናቸውን ምንጮች ጠቁመዋል። የፌዴራል መንግስቱ በጀት በወቅቱ ባለመለቀቁ በትግራይ ክልል ደሞዝ በወቅቱ መክፈል እንዳልተቻለ የትግራይ ጊዜያዊ አስተዳደር እንዲሁም ህወሓት በተናጠል ለፌዴራል መንግስቱ ቅሬታ ማቅረባቸው ይታወሳል። ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመቱ አዛውንት በእስራት ተቀጡ። በሰሜን ሸዋ ዞን ፍታል ከተማ 01 ቀበሌ ነዋሪና የልጆች አባት የሆኑት አቶ ቦጋለ ኃይሉ የ75 ዓመት አዛውንት ናቸው። አቶ ቦጋለ ከወይዘሮ አባይቱ ከበደ ጋር ትዳር መስርተው ይኖሩ እንደነበር የሰሜን ሸዋ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቢ ሕግ ዳዊት ንጉሴ ለብስራት ሬዲዮ ተናግረዋል። አቶ ቦጋለ ሰኔ 1 ቀን 2017 ዓ.ም ከገበያ አንድ ዶሮ ገዝተው ይመጡና ባለቤታቸውን ዶሮ አምሮኛል ስሪልኝ የሚል ትዕዛዝ በመስጠት ምሽት 11 ሰዓት ላይ ከገበያ የገዙትን ዶሮ ያስረክባሉ። ወይዘሮ አባይቱ የባለቤታቸውን ትዕዛዝ በመቃወም ዶሮ እኮ ሊሰራ ብዙ ግብዓቶች ይፈልጋል፣ ያን ሳታሟላ ዶሮ አምሮኛል ስሪልኝ አይባልም በማለት ሲመልሱ በመካከላቸው አለመግባባት ተፈጥሮ ወደ ጸብ ያመራል። በዚህ ጊዜ ድምጻቸው ተሰምቶ የማያውቀው ባልና ሚስት በተሰማው ጩኸት ጎረቤት መሃል ገብቶ ያገላግላል። አቶ ቦጋለ ኃይሉ በቁጥር ኤኤል 34 የተመዘገበ ማካሮፍ ሽጉጥ በመያዝ ከቤት በመውጣት መጠጥ ቀማምሰው ከ1 ሰዓት በኋላ ሲመለሱ ዶሮ ሳይታረድ ስለጠበቃቸው በንዴት ወተት እያለቡ ያሉትን ባለቤታቸው አባይቱ ከበደን አከታትለው በ3 ጥይት በመምታት ጉዳት አድርሰው ሊያመልጡ ሲሞክሩ በጸጥታ አካላት በቁጥጥር ስር ውለዋል። ተጎጂዋ ወደ ፍታል ጤና ጣቢያ ተልከው በሕክምና ላይ ያሉ ህይወታቸው እንዳለፈ አቃቢ ሕግ ዳንኤል ለብስራት ሬዲዮ ገልጿል። ፖሊስም የሟች አስክሬን ለምርመራ ወደ ቤት ሆስፒታል በመላክ ካስመረመረ በኋላ ባገኘው ማስረጃ ሟች የተለያየ 3 የሰውነት ክፍሎቿ መመታቱ አረጋግጧል። ፖሊስም የምርመራ መዝገቡን በተገቢው ማስረጃ አጠናክሮ ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የተላከ የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ቦጋለ ኃይሉ በ19 ዓመት እስራት እንዲቀጡ መወሰኑን አቃቢ ሕግ ዳንኤል ንጉሴ ጨምረው ተናግረዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያዩ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋት በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታወቀ። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና ጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 2018 ዓ.ም መሆኑን አመላክቷል።
አቃቤ ሕግ አቶ ታዬ ደንዳን ከፍተኛ ተቀባይነት ማግኘታቸውን በመጥቀስ የዋስትና ጥያቄያቸውን ውድቅ እንዲሆን ጠየቀ። አቶ ታዬ ደንዳ የቀረበባቸውን አዲስ ክስ በውጭ ሆነው ለመከላከል ያቀረቡትን የዋስትና ጥያቄ አቃቤ ሕግ ተከሳሹ ከፍተኛ የሕዝብ ተቀባይነት አግኝተዋል በማለት የዋስትና ጥያቄው ውድቅ እንዲደረግ ጠየቀ። የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ የመገኘት ወንጀል የግራ ቀኙን የቅጣት አስተያየት ለመስማት ህዳር 15 ቀን 2018 ዓ.ም ተሰይሞ ለነበረው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ከህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት አቃቤ ሕግ በአቶ ታዬ ላይ 3 ተደራራቢ ክሶችን እንደ አዲስ ማቅረቡ ይታወሳል። ችሎቱ በቀረበው አዲስ ክስ የተከሳሽን መቃወሚያ ለመቀበል ያቀረቡትን የዋስትና ጥያቄ ለመመልከትና ጥፋተኛ በተባሉበት ወንጀል የግራ ቀኙን የቅጣት አስተያየት ለመስማት ለማክሰኞ ህዳር 23 ቀን 2018 ተለዋጭ ቀጠሮ ሰጥቶ ነበር። በዚህም መሰረት ተከሳሹ ህዳር 23 ቀን 2018 ዓ.ም ችሎቱ የቀረቡ ሲሆኑ አይናቸው ላይ የጤና እክል እንዳጋጠማቸው በመግለጽ የቅጣት ማቅለያ እንዲደረግላቸው ጠይቀዋል። ችሎቱ በተከሳሽ በኩል የቀረበለትን የቅጣት ማቅለያ በማስረጃ የተደገፈ አይደለም በማለት ተከሳሽ ከቀጣይ ቀጠሮ በፊት ማስረጃ እንዲያቀርቡና ማስረጃውን ተመልክቶ የቅጣት ውሳኔ ለማሳለፍ ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት ተፈረመ። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ከክልሉ መንግስት ጋር የዘላቂ ሰላም ስምምነት መፈራረሙ ተገለጸ። የሰላም ስምምነቱ እንደተፈራረሙ በማደራደር የአፍሪካ ህብረትና የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ኢጋድ መሳተፋቸው ተነግሯል። ዘገባው የቢቢሲ ነው። የኮሜዲያኑ ስርዓተ ቀብር ተፈጸመ። ኮሜዲያንና ደራሲ ወንደሰን አውራሪስ ስርዓተ ቀብር ህዳር 25 ቀን 2018 ዓ.ም በቅድስት ሥላሴ ካቴድራል ተፈጽሟል። በድንገተኛ የልብ ህመም ምክንያት ህዳር 21 ቀን 2018 ዓ.ም ህይወቱ ያለፈው ኮሜዲያንና ደራሲ ወንደሰን በበርካታ የኮሜዲ ስራዎቹ፣ ፊልሞቹ፣ የመድረክ ቲያትርና የሬዲዮ ፕሮግራሞች ይታወሳሉ። በመተወን ብቻ ሳይሆን በድርሰትም የላቀ ተሰጥኦ እንደነበረው የሚናገሩት የጥበብ ሰው በቀብር ስነ ስርዓቱ ላይ ቤተሰቦቹ፣ የሙያ አጋሮቹና አድናቂዎቹ ተገኝተዋል። በ49 ዓመቱ ከዚህ ዓለም በሞት የተለየው ኮሜዲያን ወንደሰን አውራሪስ ባለትዳርና የአንድ ሴት ልጅ አባትም ነበር። ግብጽ የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታወቀች። ታላቁ የህዳሴ ግድብ በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ የውጭ ጉዳይ ሚኒስትር ባድር አብዱላቲ ተናገሩ። ከቢቢሲ ፎክስ ኦን አፍሪካ ጋር ቃለምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። ሚኒስትሩ የሀገራቸውን ጦር በሶማሊያ ስለተሰማራበት ሁኔታም ተጠይቀው ምላሽ ሰጥተዋል። ውድ የፈጠነ ሚዲያ ተከታታዮቻችን የሰዓቱ ያልናቸውን ዜናዎች በዚያ በቃን። በሌላ ዝግጅቶች እስከምንገናኝ መልካም ጊዜ ይሁንላችሁ። የፈጠነ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ጤና ይስጥልን።